ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እኔም ሰላም እንደሆንኩት እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬ ደግሞ እንደተለመደው ይዤላችሁ የመጣሁት አደይ ድራማ ነው። አደይ ድራማ ትናንት በክፍል 119 ኳርተነው ነበር። ዛሬ ደግሞ በክፍል 120 መጥተናል ማለት ነው እና ባለፈው ያቋረጥ ነው ሊሊና ኤላ ማን እንደመጣቸው እዛ ላይ ቆመው እየተጫወቱ እያለ አክስታቸው ማለት ነው የሷ አክስት የሆነ ቦታዋ የሰፈር ቦታዋ የምትኖረው ቦታ አውቃት ልታስገድላቸው አስባ ነበር እና አመለጡ ማለት ነው። ይዟት አመለጠ ማለት ነው። ቤዛ ደግሞ ባለፈው ለአደይ ምግብ እንኪ ብላ ምግብ ሰጣት ማለት ነው። ምግብ አደይ ልትበላዋለች ብላ አስባ ምግብ ላይ መርዛ አድርጋ ወደ አደይ የመኝታ ክፍል ሄዳ ነበር እና እዛ ላይ ደግሞ ውዶችዬ ድብ እንድበላው አደረገች። ለአደይ እንክቤ ስትላት እሷ ደግሞ አይ እኔ አልበላም፣ ምንድን ነው እኔ አልበላም፣ ዛሬ የምግብ ፍላጎት ቀንሷል፣ አልበላም ስትል መሆንሽ ነው ዴቭና አንተ እዛ ላይ የሆነ አምፖል ኤሌክትሪካ አስተካክልልኝ እና አደይ እስከምትበላ አለችው። አይ እኔ አምፖል ምንድን ነው እኔ አምፖል ምን አላውቅም፣ የማውቀው ነገር የለኝም ማለት በቃ የማታውቀው ከሆነ እሺ አደይ ጨዋ አንሶስ እንዳይሆን ቅመሽው አለቻት። ምንድን ነው እስከ መቼ ነው እኔ ራሴ አይደል እንደ ሰራሁት ለምንድን ነው ጨው የሚያንሰው አለቻት። እሷ አደይ እንድትበላላት እና አደይ እንድትሞት ነው የፈለገችው። ግን ምን ለአደይ ያሰበችው ወደ ዴቭ ሆነ ማለት ነው ውዶችዬ። ዴቭ ከእሷ ጋር ለማጫወት ብለው ወደ ምኝታው ክፍላ ሲሄድ እሷ ለብቻው አገኘት እና አደይ እንዲህ አሁን እዚህ ላይ እንዳትመጣ አልተባባልንም እንዴ? ለምን መታ እዚህ ላይ ለምን ምን ልትሰራ መታ ስትለው በቃ ናፍቀሽኛል፣ ናፍቀሽኝ እኮ ነው አልቻልኩም እና ምን ላድርግ ስላት በቃ ለመጨረሻ ጊዜ ነው አሁን እዚህ ላይ የምትቆየው፣ ግን ሄድ እትዬ እንዳይመጡብን እንዳያዩብን፣ ካዩብን በቃ እያኮርፋለሁ። እኔ ደግሞ እትዬ እንድታኮርፍ አልፈልግም አለችው። ግን እስከ መቼ ነው እኔና አንቺ እስከ መቼ ነው እንደዚህ በሰቀቀን እንደዚህ ሰው አየን አላየን እያለን የምንኖረው? መቼ ነው የራሳችን ቤት ይዘን በነፃነት ፍቅራችን የምናጣጥመው መቼ ይሆን አላት። ትንሽ ጊዜ ስጠኝ ደፍዬ ይሆናል ሁሉም ይስተካከላል፣ ግን ትንሽ ጊዜ ስጠኝ አለችው። እሱም በቃ እሺ እሰጥሻለሁ የኔ ውድ፣ ለአንቺ የማልሆነው ነገር የለም፣ በቃ እሺ እረዳሻለሁ አላት። እሱም ተስማሙ ማለት ነው። ቤዛ ደግሞ ስራዋ ሰርታ ማለት ነው ለዴቭም ሰጥታ ለፍቅርም እንደዛ አመጣልሻለሁ ብላት መጀመሪያ ፍቅር ወደ ግሽበት ስትሄድ ቤዛ ያገኙታል። አንቺ እስካሁን አንድ ስራ አልሰራሽም፣ ምን እየሰራሽ ነው? እኔ በሆንኩ ስንት በሰራው ምን እያደረግሽ ነው አለቻት። ጠብቀኝ፣ ቆይ ጠብቀኝ፣ በቅርብ ጊዜ አሳይሻለሁ እና ጠብቀኝ አለቻት። በቃ እሺ ፈጠን አድርጊው፣ ከመጠን በላይ እየተቀራረብ ነው ብላ ለእኔም ምግብ መምጭልኝ ብላ ሂጂ ወደ መኝታ ክፍል ይዤልሽ እመጣለሁ ብላት እሷም ሄደች ማለት ነው። ለፍቅርም እንደዛ አድርጋ መረዘቻት ማለት ነው ወዶትዬ። ማለቴ እሷ ምግቡ የሰራው ማን ነው? አደይ ናት የሰራችው፣ እንዳልነቃባት ማለት ነው፣ እንዳይነቁባት። አሁን ግን ማቅረብ ላይ ነው፣ ምግብ ስታቀርብ ነው እዛ ላይ እያደረገች እየሰጠቻቸው እያለች። ቤዛ በጣም ተንኮለኛ ናት ማለት ነው ውዶችዬ። እና እንደዛ ስታደርግ ፍቅርም እንደዛ ራሷ ሳተች ማለት ነው።
ዴቭም እንደዛው ራሱ ስተው ምግቡ የበሉት ምግብ ራሳቸው ስተው ወደቁ ማለት ነው። እቺ ሊና ደግሞ ወደ ቤት አስባ በር ስታንኳኳ አሹ እምቢ አልከፍትም አላት ማለት ነው። ለምንድነው የማትከፍተኝም ብላ ደጋግማ አንኳኳች ግን ማንም ለከፍታት የሚከፍታት ሰው አልነበረም። እና ከዛ ማን ነው የሚያንኳኩ ማን ነው ብለው ሲሄድ እሷ ናት። ምን ፈልገሽ ነው እንደዚህ የሰው ቤት እንደዚህ የምታንኳኩ? አንተ ስራ በአግባብ አትወጣም እንዴ? ምንድነው? ምን እያደረግክ ነው አለችው። ስራዬማ በአግባቡ እየተወጣው ነው። አሁን በጠዋቱ መጥሽ የሰው በር እንደዚህ የምትደበድቡ ምን ፈልገሽ ነው እያላት እየተጨቃጨቁ እያለ የፍቅር እናት መጡ። እንዴ ምንድን ነው ምን ሆናችሁ ነው የምትጨቃጨቁት ስትላት፣ ማሚ ይህ ሰውዬ ስራው በአግባቡ እየተዋጣ አይደለም። እኔ እንደማያውቅኝ ክፈተኝ ስለው ማንሽ አልከፍትም ይለኛል አለች። ምንድን ነው አይሹ እቺ አታውቃትም እንዲ አሉት። እንዲ አውቃታለሁ እንጂ ምንድን ነው እኔ ምን ልትሰራ መጥታ ነው በአሁን ሰዓት ብዬ ነው እንጂ አላቸው። በይ አንተም ስራ ትምጣ የምታውቀው ሰው ከሆነ እዚህ ቤት ወጥቶ የሚገባ ሰው ከሆነ ለምን አትከፍትም እንዳይለመድብህ ብለው ይዘውት ገቡ። እሷም ወደ ቤቷ እሱም ወደ ስራው ማለት ነው ወዶች እንደዛ ብለው ሌና ወደ ዴቭ እያለ ብላ ዴቭ ስትል ተኝቷል። ከዛ እንደዛ እያለችው እያለ አደይ መጣ። እንዴ ምን እያደረግሽ ነው አለቻት። ምን አገባሽ እና ምን እያደረግሽ ነው? ዴቭ እኮ ተኝቶ ነው ያለው ውጪ። እሷም አልወጣም እሷም ዴቭ ማለት እሷም ነይ ውጪ። ለምንድን ነው ዴቭ በተኛበት እየመጣች የምትጨቃጭቀው አለቻት። ከዛ እንደዚህ እየተጨቃጭቁ እያለ የፍቅር እናት መጡ። እንዴ ምን እያደረጋችሁ ነው አለች። ምን እያደረገች ነው ስትላት፣ ኤቲኬ ዴቭ ተኝቶ ካለ መጥሻ ተረብሽው ዴቭ በእንቅልፍ የሆነ ነገር እንዳታደርጊ እያልኳት ነው መቀስቀሳችም እያልኳት ነው አለች። አንቺስ ምን ልትሰሪ መጣሽ? አንቺ ምን እያደረግሽ ነው? አንቺም ወደ ስራሽ ሂጂ ዴቭ አሉት። ለምን ለራሱ አልጠየቀውም ብለው ሲቀሰቅሱት የለም እንደዚህ ሲገለብጡት በቃ ራሱ ስቶ ማለት ነው። እና ደንግጠው ምንድን ነው ያደረገችኋቸው? ምንድን ነው አንቺ ምንድን ነው ያደረግሽው አለቻት ለአዴልና። እኔ ምን አደርገዋለሁ ትናንት ጎዳና ነበር ብላ ምግቡ ስታሸተው እንዴ ምግብ ላይ ነው ብላ ጠረጠረች ማለት ነው። ፍቅር ጥሪያት ብለው ስልክዋት ፍቅርም እንደዛው ራሷ ስታለች። እንዴ በጣም ደነገጠች። ምግቡ የቀረበላቸው ምግብ ስታይም እሱ ነው። ከዛ የፍቅር እናት መጡ። ፍቅር ስለው ፍቅርም እንደዛ ወድቃለች ሲለው ወይኔ ልጅ እያሉ እያለቀሱ ይዟቸው ወደ ሆስፒታል ሄዱ። ቤዛም ከፍቅር እናት ጋር ሄደች ማለት ነው። ስራ እንዳላደረገች አይኗ በጨው አጥባ ሄደች ማለት ነው ወዶችዬ። ከዛ አደይ በጣም ጨንቋት ለአሹ ምን እንደገጠማት እየነገረችው እያለ ይሄማ የቤዛ እጅ ያለበት ማለት መጀመሪያ ስታስታውስ ለምን አንቺ ቅመሽው አንቺ ለምን አትበዩ ደምና መብራት አስተካከልልኝ እያለችው እያለ እሱ እያስታወሰች ይሄማ የቤዛ እጅ ያለበት አለችው ለአሹ። እንዴት አላት። አሁን ምግብ ለኔ ይዛልኝ መጥታ ነበር እኔ አልበላም ብያት ለዴቭ ነው በልቶት ነው አሁን ለኔ ያሰበች ወደ እሱ ሆኖ ነው ብላ ነገረችው። ምንድን ነው ምን ሆና ነው ስትለው አደይና ፍቅርና ዴቭ ሆስፒታል ገብተዋል ብለው ነገሯት። ለቅምጥልም ለሩታም ከዛ ደውለው ምንድነው ህመሙ ምንድነው ስትል ለሩታ ደግሞ የምግብ መመረዝ መሆኑ ነግረዋታል ማለት ነው። ንጉስ ደግሞ ለዳይመንድ ለምንድን ነው ወደ ቤት የማትሄደው? አደይ እኮ በጣም ነው የምታስብልህ አየህ አለው። የአባት ንብረት እንደዚህ ያለህ ነው እንዴ እንደዚህ ከኔ ጋር እንደዚህ የምትቸገረው ሲለው እና
አዋለኝ። ምን ነው ቀና እንዴ? አዎ ታስብልኛለች። ምን ነው ቀና እንዴ አለው። እንዴ ለምንድን ነው የምቀናው? ለምን የአባትህ ሀብት እያለ እዚህ ላይ ብችግር ትወድቃለህ ብዬ ነው እንጂ አለው። ሩታ ደግሞ ለአደይ አንቃ ያዘቻት። አንቺ ወንድሜ ላንቺ ባፈቀረ በወደደ ለምን ትመርዥዋለሽ? ለምን እንደዚህ ታደርጊያለሽ? ብላ አንቃ ስትይዛት እኔ ምንም ማውቀው ነገር የለኝም፣ ልቀቀኝ፣ እኔ የማውቀው ነገር የለኝም፣ እኔ ምን አደረግኩ? ምግቡ አው ሰርቸዋለሁ፣ ግን እኔ ምንም የጨመርኩበት ከድሮ የጨመርኩበት ነገር የለም አለቻት። አልለቅም ስትላት ለእሷ ገፍትራ ማውቀው ነገር የለም፣ የራስሽ ጉዳይ፣ እመኚ አትመኚ የራስሽ ጉዳይ ብላ ገፍትራ ትሄደች ማለት ነው። ወዶች ታመጣ ለአሹ አደይ መረዘቻቸው ለደብና ለፍቅር ስትላት አንቺ ውሸታም አደይ እህት የማላቃት መስለሽ ነው? ውሸታም፣ ውሸትሽ በዛ በልክ አድርጊው ሲላት፣ አሀ ይህም ያንቺ እጅ አለበት፣ ይህም ያንቺ እጅ አለበት፣ ያንተ እጅ አለበት ስትለው እሱም ልመታት ስል ወደ ላይ ሄዳ ለፍቅር እናት ደውላ ለአደይ እንደዚህ ስላት አሹም እየተከራከራላት ነው። የአሹ እጅም ሳይኖርበት አይቀርም ብላ ነገረቻቸው ማለት ነው። አደይም ወደ ሊሊ ቤት ሄዳ እያማከረቻት ምንም እኔም በማላውቀው ነገር እንደዚህ ሁኛለሁ፣ ሆስፒታል ገብተዋል፣ እዛ ላይ ደግሞ የምግብ መመረዝ ብሏቸዋል። አሁን ቤዛ ለኔ ብላ ያመጣችው ምግብ እኔ አልበላም ስላት ድብ በልቶት ከዛ እንደዚህ ሆነ ብላ እየተጨናነቀች እያለ በቃ አንቺ ንጹህ ሆኝ እንጂ አንቺ ምንም አታደርገኝ፣ ምንም ይሆን ምን የሚመጣብሽ ነገር የለም፣ አይዞሽ የኔ ወዳት ትጨናነቂ ስትላት እሺ ግን ድብ እኮ ናፍቆኛል ማየት ፈልጋለሁ ስትላት እንሄዳለን እናየዋለን፣ ግን እስካላደረግሽው ድረስ እንዳትጨናነቂ ያለቻት። የፍቅር እናት ግን አላመንም። መጥተውም ቢሆን አባረራቸዋለሁ ከስራቸው ብላ ለአሹ ከስራው አወጡት። አንተ ነህ አንተ እጅ አለበት ሲሉት እሱም እያለቀሰ እንዴ ከሰው ሀገር የመጣ ሰው የሰው ሀገር የሆነ ሰው ሁሉ ሌባ ሰራቅ ነው እንዴ የሚመስላችሁ? ግን እኔ እወጣለሁ ከስራው እወጣለሁ፣ ግን አንድ ነገር እርግጠኛ መሆን አለበት፣ እኔ ምንም በዚህ ላይ እጅ የለበትም። አደይ እህቴ ደግሞ እንደዛ አይነት ስራ አትሰራም፣ እሷም እንደዛው። ግን ወንጀላችሁ እንደዚህ የሚያደርግ ሰዋችሁ ፈልጉ እንጂ እኛ በዚህ ነገር እጃችን የለበትም ብሎ እያለቀሰ ወጣ ማለት ነው። ወዶትዬ ይቺ ቤዛ ተንኮለኛ ከዚህ ድራማ መራቅ አለባት የምር እና እስኪ በክፍል 121 ፍቅርና ዴቭ ነቅተው ራሳቸው አብቀው ማን እንደመረዛቸው ይነገር ይሆን? አደይ እስከ ስራዋ ተባራ ይሆን የምለው ይዤላችሁ እስከሚመጣ ላይክ፣ ሼር፣ ሳብስክራይብ እያደርጋችሁ ቤተሰቡን ወዳችኋለሁ። ባይ ባይ።